ሰላም እንደምን አላችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ቅድም ኦንላይን እያለው አንድ ሙስሊም አንድ ጥያቄ ጠይቆ አብራራልኝ ብሎ ያው ነገረኞች ናቸው። ነገሩን ከኦሪት ዘዳግም ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ሸቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ ዕድሜውንም ዘመን ሁሉ ሊፈታት አይገባውም የሚል መጽሐፍ ቅዱሳዊ እንትን አለ። በብሉይ ኪዳን የተነገረ የእግዚአብሔር ሕግ ነው እና ሙስሊሙ ይህንን አብራራው ነው የሚለኝ። እንግዲህ በእስልምና እንደምታውቁት አንድን ሴት ልጅ ምንም እንትን የላትም፣ ምንም ፈቃድ የላትም። እሱ አሁን እንዴት እግዚአብሔር ያስገድዳታል? ፈቃድ ባይኖራትስ? ከዚህ ሰው ጋር ከደፈራት ጋር አብሬ እኖራለሁ ብላስ ብታስብ ምንድን ነው የሚል ነው። እና እዚህ ላይ አሁን ቅድም ስሰጠው 1100 ምናምን ያረኩትኝ በዛሬው ዘመን ዶላር ማለት ነው፣ $1100 እና ከዛ ፕሮግራሙ ካበቃ በኋላ ሪሰርች ሳደርግ ያገኘሁትን ስኮላርሊ በስኮላሮች እና በሰዎች በግምታዊ ሰዎች እና በስኮላር ያስቀመጡትን ነው። የስኮላሪውን በስኮላሮች ያስቀመጡትን አነብላችኋለሁ ምን ያህል እንደሆነ። ያ በአሁኑ ዘመን ገንዘቡ ቢታይ ምን ያህል ነው ገንዘቡ። እንግዲህ ገንዘቡ በተለያየ ጊዜ እንትን ይለያያል። ገንዘብ በድሮ ዘመንና በእኛ ዘመን ያለው አንድ ሰው አሁን የሚያገኘው ገንዘብና በ100,000 ብር ያገኛል። ደሞዝ እናገኛለን አሜሪካን ሀገር ለምሳሌ በ100,000 $200,000 ያገኛል። በዛን ጊዜ ቀደም ግን እንኳን አሜሪካ ውስጥ ከጥቂት እንትን ዘመን በፊት እንደዚህ ማድረግ አይቻልም። ለምን? ገንዘብ ውድ ነበር፣ በጣም ውድ ነበር በዛን ጊዜ። ስለዚህ አንድ ሰው የደፈራት ሰው የሚል ሬዲት ላይ ስኮላርሊ በስኮላሮች እንትን ያለውን አነብላችኋለሁ። An annual salary for an artisan or a shepherd is 10 shekels. በአመት የበግ እረኛ የሚያገኘው 10 shekels በአመት ይላል። በዛን ወቅት ጠብቆ አንድ አመት ተገዝቶ 10 shekels እንትን ያገኝ ነበር። So ምን ይላል? Okay, 10 shekels a year in about 1800 BC ከ1100 ዓመተ ዓለም በ1100 ዓመተ ዓለም a bride price about 50 shekel የብራይድ ደግሞ ለብራይድ የሚከፈለው 50 ሸቀል 5 to 7 year ሳላሪ ይሆናል ማለት ነው። ስለዚህ ለአንድ እረኛ ከ5 እስከ 7 ዓመት ይሆናል ማለት ነው። ስለዚህ የሚከፍለውን እንትን ነው በአጠቃላይ ይላል። ይሄ ስኮላር እንትን ሲለው እንትን ሲያደርገው በአሁኑ እንትን 150 እስከ 210,000 150,000 እስከ 210,000 ይደርሳል በአሁኑ ማለት ነው። እንግዲህ ያኔ ውድ ነው እና እንዴት አድርጎ ነው አንድ ሰው በረኛውን እንውሰደውና 5 እስከ 7 ዓመት ያለው ለዛ አይነት ሴት ደፍሮ ይህን ያህል ገንዘብ ይህን ያህል ዕዳ ውስጥ የሚገባ ማን ነው? ይህ በጣም ከባድ ቅጣት ነበር ማለት ነው። በጣም ከባድ። ከምን ያገኘዋል ያንን? ለምሳሌ 50,000
50 ሰከል ለማሰራት ቢፈልግ እስከ 7 ዓመት ያሰራል። በ7 ዓመት እኮ አንድ ሰው የሚሰራለት በጣም ብዙ ስራ ነው አይደለ እንዴ? ከ5 እስከ 7 ባለው ዓመት በ5 ዓመት ቢሰራለት በጣም ብዙ እንትን ነው። እና በዛ ሰው ድሃ በነበረበት ጊዜ፣ ገንዘብ ውድ በነበረበት ጊዜ ይህን ያህል እንትን የሚል ከሆነ የተጣለበት ቅጣት በጣም ከባድ ነበር። ለምንድን እንዳይደፍር ነው። እግዚአብሔር ድፈርና ክፈል ማለቱ አይደለም። ይህን ካደረግ ይህን ያህል ይጫንብሃል፣ ይህን ያህል ትከፍላለህ ነው እንጂ እንደ ሙስሊሞች ቀኝ እጅህ የሰጠችህን ግራ እጅህ የሰጠችህን ምናምን ውሰድና እንትን በል የሚል አይደለም። ፍቃዷስ ባይሆንስ የሚል ነው እንትን የሚለው። ፍቃዷስ ባይሆን አልፈልግምስ ብትል ብትልስ አልፈልግም ብትልስ ማለት ትችላለች። በድሮ ዘመን መጽሐፍ ቅዱስ ማስረጃ አለን። አዎ አንዲት ሴት ልጅ ካልፈቀደች እንትን ማለት አችልም፣ የምትገደድ አችልም። መጀመሪያ ሴት ትጠየቃለች። እዚህ የምንረዳው ኦሪት ዘፍጥረት ምዕራፍ 24 ላይ ዘፍጥረት 24 ላይ የምናገኘው አለ። ይህም ደግሞ ስለ ረብቃ ነው። የእግዚአብሔር ባሪያ የአብርሃም ባሪያ ተልኮ ለልጁ ሚስት እንዲያመጣለት ተላከ። ከዛ እግዚአብሔር ይህን የመሰለ እንትን ነው ማለት አባት ልኮኛል፣ ከአብርሃም የተላከ ነው። እኔ ደግሞ አሁን ጸልዬ እግዚአብሔር እችን እንትን ሰጦኛል እና ከእግዚአብሔር ናት፣ ለይስሐቅ ሚስት ትሆነዋለች ብለው እንትን አሉ። ስለዚህ ይህ ከእግዚአብሔር ከመጣ እኛ ልንከለክል አንችልም፣ ውሰዳት፣ ማግባት ትችላለህ፣ መውሰድ ትችላለህ አሉ። ከዛም እነሱ ሁሉን ነገር ከጨረሱ በኋላ መጨረሻ ወደ ማን መጡ? ወደ እርሷ ሄዱ። ወደ እርሷ መጡና ከዚህ ሰው ጋር ትሄጃለሽ ወይ አሏት። ከዚህ ሰው ጋር ትሄጃለሽም ወይ ብለው ርብቃን ጠየቋል። ምን አለች? አዎን እሄዳለሁ። ለምን ይጠይቋታል? ሁሉን ነገር ጨርሰው። ምክንያቱም እሷ ፈቃደኛ መሆን አለባት። ፈቃደኛ ካልሆነች እንትን አትልም። እንደ እስልምና የምትሸጥ የምትለወጥ እናንተ የምትል አልነበረችም። ደግሞም የእስራኤል ሴት ልጅ የከበረች ናት። እንደ እስልምና ግማሽ ሴት ከውሻና ከእንትን ጋር እንትን ማትሆን የከበረች ናት። አዎ የከበረች ናት። እሄዳለሁ እንትን ልበል። ኦኬ በእንግሊዘኛው ልፈልግላችሁ። እሄዳለሁ አለች እሷ። ብቻ ፈልጉትና አውልገው አለች። I will go. ምን አይነት እንትን ነው ኪቦርዱ ራሱ? አ 24:58 ርብቃ ምን አለች? yes I will go 24:58 24:58 ላይ ነው 24:58 yes I will go ብላ አለች ርብቃ። ስለዚህ በፍቃዷ ነው ማለት ነው።
እቺ ሴት ካለች ዋጋው